እግዚአብሔር 9 መጽሐፍ ጨረስን። እንግዲህ ጌታ ረዳንና 9ኛ መጽሐፋችንን ነው ዛሬ የጨረስነውና ነገ 10ኛ መጽሐፋችንን እንጀምራለን። ጌታ ይመስገን። የረዳን ጌታ ስሙ ይባረክ። የጸጋ ሁሉ አምላክ ስሙ ይባረክ። እሱ ካበዛልን ጸጋ የተነሳ ነው እንጂ ከኛ አቅም ከኛ ጉልበት የተነሳ አይደለም። ሃሌሉያ። እንግዲህ በቀጥታ ወደ መጽሐፉ ነው ዳይቭ የምናደርገው። እንግዲህ መጽሐፉን ቤታችሁ አንብባችሁ የመጣችሁ ሰዎች ይሄ አንደኛ ሳሙኤል ምዕራፍ 28 ማለት ለመተርጎም አስቸጋሪ ከሚባሉ የመጽሐፍ ቅዱስ ክፍሎች አንዱ ነው። አንደኛ ሳሙኤል ምዕራፍ 28 ላይ እንግዲህ ሳኦል ባለመታዘዝ ሕይወት በመጽናቱ እግዚአብሔር ስለተወው ወደ ሙት መንፈስ ጠሪ እንደሄደ እናያለን። ወደ ሙት መንፈስ ጠሪ መሄዱ ደግሞ ራሱ የሰራው ስራ ኮንሲኩዌንሱ ወይንም ደግሞ የኃጢአቱ ዋጋ ኃጢአቱ እያስከፈለው ያለው ዋጋ እንደሆነ ትላንትና ባየነው ክፍል ላይ አይተናል አይደለ? የበፍታ ኤፉድ የሚለብሱ 85 ካህናትን ከነ ልጆቻቸው ከነ ከብቶቻቸው ከነ ከተማቸው ነው ያወደመው። ገና ለገና ዳዊትን ረድታችኋል፣ እንጀራና ሰይፍ ሰጠኸው፣ እግዚአብሔርንም ጠየቅክለት፣ ባሪያዬ በኔ ላይ ሲያምፅ አልነገርከኝም ብሎ አንድ ካህን ላይ ተቆጥቶ 85 የበፍታ ኤፉድ የሚለብሱ ካህናትን ነው ያስገደለው እና እነሱ ነበሩ ስለ እግዚአብሔር የሚጠይቁለት። ስለዚህ አሁን እግዚአብሔርን የሚጠይቅበት ምንም መንገድ የለውም። እግዚአብሔርን በምንም ነገር አልናገርም አለው፣ በራእይም አልናገርም አለው፣ በትንቢትም አልናገርም አለው። ስለዚህ ያለው አማራጭ አሁን ወደኋላ መመለስና ከዚህ በፊት ያጠፋው በጣም የሚገርማችሁ ነገር ክፍሉን ስናነብ አስተውላችሁ ከሆነ ከዚህ በፊት በሙሉ እነዚህ መናፍስት ጠሪዎችን ሟርተኞችን አጥፍቷል። ራሷ ሟርተኛዋ ትነግረዋለች። ሳኦል በምድሪቱ ላይ ያሉትን መናፍስት ጠሪዎች ሁሉ እንዳጠፋ ታውቃለህ ትለዋለች። ከዚህ በፊት የናቀውን ከዚህ በፊት ያጠፋውን የተጸየፈውን ነገር ወደ ትፋቱ ተመልሶ እንደገና የመናፍስት ጠሪዎችን ፈልጎ የሙት መንፈስ እንድትጠራለት ወደዛች ሴት ጋር ሲሄድ እናያለን። እና በእግዚአብሔር ከመታመን ይልቅ በፍርሃት የገዛ መንገዳችንን ስንመርጥ መዳረሻችን እንደዚህ አስከፊ ይሆናል። ሳኦልን ፍርሃት ነው በነገራችን ላይ እዚህ ድረስ ድራይቭ ያደረገው። ፈራሁኝ አለ አይደል? የመጀመሪያ ገና ትእዛዝ ሲጥስ ምን ሆነህ ነው ሳኦል ሲባል ፈራሁኝ፣ አንተ ዘገየ፣ ፍልስጤማውያን መጥተው ከበቡኝ፣ ህዝቡ ደግሞ ጥሎኝ ሊሄድ ሆነ። ስለዚህ እግዚአብሔርን ሞገስ አልጠየቅኩኝም ብዬ ፈራሁኝና ተነስቼ ራሴ ሰዋሁኝ አለ። አያችሁ ፍርሃት ወዴት ድራይቭ እንደሚያደርገን። እምነት ድራይቭ የሚያደርገን ወደ እግዚአብሔር ነው። ፍርሃት ግን ወደ አመፅ ያስገባል ሰውንና በፍርሃት ምክንያት የጀመረው የአመፅ መንገድ እንደዚህ አሳዛኝ ፍጻሜ እንዲኖረው አድርጓል። በአጠቃላይ ዛሬ ያነበብነው ክፍል እንግዲህ በጣም የሚያሳዝን በጣም ሳድ የሆነ ነው። እንግዲህ አሁን ደግሞ ሳሙኤልን ትላንትና ጥለን መተን ነበረ። ዛሬ ደግሞ እነ ሳኦልን ጥለን ልንሄድ ነው። ዮናታንን ጥለን ልንሄድ ነው። ዳዊትን ብቻ ነው ይዘን የምንሻገረው ወደ 2ኛ ሳሙኤል መጽሐፍ ማለት ነው። አያችሁ በሰላሙ ጊዜ ጀርባውን የሰጠው እግዚአብሔር በችግር ጊዜ ሲጠራው እግዚአብሔር ደግሞ ዝም አለው። ከዚህ በፊትም አይተናል አይደለ? እግዚአብሔር የሆነ የአደጋ ጊዜ ተጠሪ መሆን እንደማይፈልግ በሰላሙ ጊዜ ኢግኖር አድርገን ከርመን እኔ በጠራሁ ጊዜ አልመለሳችሁልኝም እና እናንተም በጠራችሁኝ ጊዜ ጀርባዬን ሰጣችኋለሁኝ ይላል እግዚአብሔር ብለን ከዚህ በፊት ተከፋፍለናል የእግዚአብሔርን ቃል። እና እግዚአብሔር ህብረት ነው ከኛ ጋር የሚፈልገው፣ ፌሎሺፕ ነው የሚፈልገው፣ ሪሌሽንሺፕ ነው የሚፈልገው እንጂ የሆነ የአደጋ ጊዜ ተጠሪ እንድናደርገው አይደለም የሚፈልገው ብለናል። እግዚአብሔር አምቡላንስ አይደለም። እግዚአብሔር የእሳት አደጋ መኪና አይደለም። የሆነ ችግር ሲገጥመን የምንጠራው አይደለም። ሁል ጊዜ ያለማቋረጥ ከእሱ ጋር ህብረት እንድናደርግ እግዚአብሔር ይፈልጋል። እና ቁጥር 6 ላይ ሳኦልም ይላል እግዚአብሔርን ጠየቀ፣ እግዚአብሔርም በህልም ወይም በኡሪም ወይም በነቢያት አልመለሰለትም። ለምን? በደህናው ጊዜ በሰላሙ ጊዜ እግዚአብሔርን ሙሉ ለሙሉ ጀርባውን ሰጥቶት ከርሟል። ስለዚህ አሁን ደግሞ ሳኦል ሲፈልገው እግዚአብሔር ዝም አለው ማለት ነው። ሳኦል ከእግዚአብሔር ጋር ፐርሰናል ሪሌሽንሽፕ የለውም። እግዚአብሔርን የሚፈልገው የሆነ ችግር ሲገጥመው ብቻ ነው ሳኦል። እግዚአብሔር ደግሞ ዝም አለ። ወዳጆቼ ዝምታን የሚያክል ከባድ ፍርድ የለም። እግዚአብሔር ቢገስጽ ይሻላል ዝም ከሚል ማለት ነው። ሳኦልን በቃ በዝምታ ነው ጀጅ ያደረገው። እጅግ በጣም የሚያስጨንቅ ነገር ነው። እግዚአብሔርን መስማት ለለመደ፣ በተለይ በእግዚአብሔር መመራት ለለመደ፣ የማታውቁት ከሆነ ምንም አይመስላችሁም። አሁን ፍልስጤማውያን ማንንም ሳይሰሙ ነው የሚወጡት። በቃ ሲቀናቸው ይቀናቸዋል፣ ደግሞ ሳይሆንላቸው ሲቀር ተመተው ይመጣሉ። እስራኤል ግን የእግዚአብሔር ሕዝብ ነው። ከመጀመሪያ ጀምሮ እግዚአብሔርን መስማት የለመደ በእግዚአብሔር እየተመራ የኖረ ሕዝብ ነውና እግዚአብሔርን መስማት ለለመደ ሰው፣ በእግዚአብሔር መመራት ለለመደ ሰው እንደ እግዚአብሔር ዝምታ አስፈሪ ነገር የለም።
ፈልጋችሁ መስማት ፈልጋችሁ ማወቅ ፈልጋችሁ ጌታ ሆይ በዚህ ጉዳይ ምን ትላለህ ብላችሁ እግዚአብሔር ዝም ሲል ማለት በጣም ነው ፍራስትሬት የሚያስደርገው። እና ሳኦል በጣም ፍራስትሬት አደረገ። ለምዷል። ከዚህ በፊት ካህናት ሲጠይቁለት፣ ሳሙኤል ሲጠይቅለት ለምዷል። አሁን እግዚአብሔር ዝም አለው። ስለዚህ ተጨነቀ። ፍርድ ነው ይሄ። ቁጥር 7 ላይ ሳኦልም ባሪያዎቹን ወደ እርሷ ሄጄ ጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ አንዲት ሴት በአይን ዶር አለች አሉት። አያችሁ፣ ሳኦል ንስሐ ከመግባት ይልቅ እዚህ ቦታ ላይ ራሱ ወደ ሌላ ጨለማ ተጠጋ፣ ወደ ከፋ ክፋት ውስጥ ገባ። ከዚህ በፊት አንድ አባባል ነግሬያችሁ ነበረ ካስታወሳችሁት። የኃጢአት ክፋቱ ስትጀምሩት መሄድ ካሰባችሁት ርቀት በላይ ይወስዳችኋል። እዛ ድረስ ሄዳለሁ ብላችሁ አይደለም የምትጀምሩት። መሄድ ካሰባችሁት ርቀት በላይ ይወስዳችኋል። ከዛ ደግሞ መቆየት ካሰባችሁት በላይ ያቆያችኋል። እዛ እከፍለዋለሁ ብላችሁ ካሰባችሁት በላይ ደግሞ ዋጋ ያስከፍላችኋል። ይጨምራል ሁሉም ነገር። መጀመሪያ ስትነሱ እንዳሰባችሁት አይደለም። ስትነሱ ምን ችግር አለው እንትን ናት ያን ያክል እንትን አይደለም ምናምን ብላችሁ ነው የምትጀምሩት። ግን መሄድ ካሰባችሁት ርቀት በላይ ያስኬዳችኋል። እንዴት እዛ እንደደረሳችሁ አታውቁም። የሆነ ሰዓት ላይ ቆም ብላችሁ እንዴት እዚህ ጋር ደረስኩኝ ትላላችሁ። ከዛ ደግሞ እዛ የዚህን ያክል ቆያለሁ ብላችሁ ደግሞ አታስቡ። እንደምትወጡ ነው የምታስቡት። መቆየት ካሰባችሁት በላይ ደግሞ ያቆያችኋል። ስትነሱ የዚህን ያክል ዋጋ ያስከፍለኛል ብላችሁ አላሰባችሁም። መክፈል ካሰባችሁት በላይ ደግሞ ዋጋ ያስከፍላችኋል። ይሄ ነው የኃጢአት ባህሪው። ሳኦል እንደዛ ነው የሆነበት። እዚህ ደርሳለሁ ብሎ አላሰበም ነበረ። ግን ነገሩ አንዱ ባንዱ ላይ ሲደራረብ በመጨረሻ ያጠፋቸው ያሳደዳቸው የሙት መንፈስ ጠሪዎች ጋር መሄድ ቻለ ማለት ነው። እና በአንድ ወቅት እንደዛ መናፍስ ጠሪዎችና ጠንቋዮችን አጥፍቶ የነበረ ሰው አሁን ወደዛ ወደ አጠፋው ነገር ወደ ጥፋቱ ተመልሶ መጥቶ ከሙታን መካከል አንዱን አስነሽልኝ አላት። አያችሁ፣ ከእግዚአብሔር ስንርቅ፣ ከትክክለኛው መንገድ ስንርቅ በአንድ ወቅት እንጸየፈው የነበረው ኃጢአት ውስጥ ተዘፍቀን ራሳችንን እናገኘዋለን። በአንድ ወቅት ሌሎችን ጀጅ ስናደርግበት የነበረው ነገር ውስጥ ስንደነቅ፣ ሰው እንዴት እንዲህ ያደርጋል ስንደነቅ የነበረበት ነገር ውስጥ ራሳችንን ተዘፍቀን ልናገኘው እንችላለን። አያችሁ፣ እኛ የሚያስመካ ማንነት የለንም። እዚህ ውስጥ ያለን ማናችንም ብንሆን እመኑኝ ምንም ነገር የማድረግ ፖቴንሻል አለን። ምንም ነገር። አሁን ዛሬ ሰው አደረገው ተብሎ የምትደነቁበት ጆሮአችሁን ጭው የሚያደርገው የትኛውንም አይነት ኃጢአት፣ የትኛውንም አይነት እርኩሰት የማድረግ ፖቴንሻል አለን እዚህ ውስጥ ያለን ማናችንም ማለት ነው። የጌታ መንፈስ ባይጠብቀን፣ በእግዚአብሔር ሕልውና ውስጥ መሆናችን የልባችንን ዲዛይር እየቀየረው፣ እግዚአብሔር የሚወደውን እየወደድን እሱ የሚጠላውን እየጠላን ከመንፈስ ቅዱስ እርዳታ የተነሳ ከጸጋው የተነሳ ነው እንጂ አሁን የሆነው እስኪ ከጸጋው ዘወር በሉ። ማንም ሰው የሚያደርገውን ነገር የማድረግ ፖቴንሻል አላችሁ። እንደው በጣም የምትጸየፉት በጣም በቃ እንደው ጆሮአችሁን ጭው የሚያደርግ ኃጢአት የሚያደርግ ሰው ጥሩልኝ። ያንን የማድረግ ፖቴንሻል አለን እያንዳንዳችን። ጸጋው ነው። ከእግዚአብሔር ዘወር ስንል፣ ከጸጋው ፈቀቅ ስንል ምንም ነገር ከማድረግ አንመለስም። ያጠፋውን ያንኑ ነገር መልሶ ፈለገው፣ ወደ ጨለማው ተጠጋ ጭራሽ። አያችሁ፣ እዚህ ቦታ ላይም ስንመጣ ሳኦል ማወቅ የፈለገው አሁንም እኮ ነው የምላችሁ፣ ማወቅ የፈለገው የእግዚአብሔርን ፈቃድ ሳይሆን ነገ የሚሆነውን ነው ማወቅ የፈለገው። ሁለቱ ነገሮች በነገራችን ላይ በጣም የተለያዩ ናቸው። ነገ የሚሆነውን ማወቅ መፈለግና የእግዚአብሔርን ፈቃድ ማወቅ መፈለግ የተለያዩ ነገሮች ናቸው። ብዙዎቻችን ነቢያት እንኳን እንዲጸልዩልን የምንፈልገው የእግዚአብሔር ፈቃድ በሕይወታችን ላይ ምን እንደሆነ ለማወቅ ሳይሆን ነገ ምን እንደሚሆን ለማወቅ፣ ነገን ኮንትሮል ለማድረግ ነው ብዙዎቻችን ማወቅ የምንፈልገው፣ እንዲጸለይልን እንኳን የምንፈልገው። ወደዚህ ቦታ የሄደው ምንድን ነው የሚሆነው ነገ ከፍልስጤማውያን ጋር ስጋጠም ምንድን ነው የሚሆነው ነው እንጂ እግዚአብሔር ፈቃድህ ምንድን ነው የሚለው ራሱ ለመጠየቅ አይደለም። አሁንም ራሱ የመጣበት ሞቲቭ ራሱ መናፍስት ጠሪዎች ጋር መምጣቱ አንድ ነገር ነው። ከዛ ደግሞ ሞቲቭም ራሱ ስቲል ፈቃዱን ለማወቅ አይደለም የመጣው። ስቲል ንስሐ የመግባት እድል ነበረው፣ ግን አሁንም ያስበለጠው ወደ ጨለማው የበለጠ መጠጋትን ነው። ከዛ ደግሞ የሚሆነውን ማወቅ ነው የፈለገው። ጀስት የሚሆነውን ማወቅ በቃ ይሄ የሁሉም ሰው ዲዛይር ነው። በነገራችን ላይ ዛሬ ላይ ቆመን ተንጠራርተን ነገን ማየት መፈለግ በሁላችንም ውስጥ ያለ ፍላጎት ነው።
ማንም ነገን ቢያውቅ ደስ የማይለው የለም እዚህ ውስጥ። ግን ለምን ይመስላችኋል ነገር ማወቅ የምንፈልገው? ለምን ይመስላችኋል? ኮንትሮል ማድረግ ስለምንፈልግ እኮ ነው። ለምን በማናውቀው ነገር ላይ ኮንትሮል የለንማ። ከፍርሃት ሁሉ አስከፊው ፍርሃት ምን እንደሆነ ታውቃላችሁ አይደለ? የማይታወቅ ነገርን መፍራት ነው። የማይታወቅ ነገርን የሚታወቅ ነገርን ከምንፈራው በላይ የሰው ልጆች የማይታወቅ ነገርን እንፈራለን። ነገ ምን እንደሚሆን ስለማናውቅ እንፈራለን። ስለዚህ ነገን አውቀን ከዛ ፍርሃት መውጣት እንፈልጋለን፣ ኮንትሮል ማድረግ እንፈልጋለን። እግዚአብሔር ግን ነገን እያወቀን እንድንኖር ሳይሆን ስለ ነገ እያመን ነው እንድንኖር ነው የሚፈልገው። ምክንያቱም እኛ በማየት ሳይሆን በእምነት ነው እንድንኖር የሚፈልገው። እግዚአብሔር ፈቃዱን እየጠየቅ ነው። ነገን ለሱ ሰጥተን ነገ ስለ ራሱ ይጨነቃል ብለን በእምነት እንድንኖር ነው እግዚአብሔር የሚፈልገው። እና ዛሬም ብዙዎቻችን ትንቢት እንፈልጋለን፣ ግን መታዘዝ አንፈልግም። ሳኦል ትንቢት መስማት ይፈልጋል፣ መታዘዝ ግን አይፈልግም። በረከት እንፈልጋለን፣ መገዛት አንፈልግም። መፍትሄ እንፈልጋለን፣ ግን እግዚአብሔር ተለዩ ካለን ነገር መለየት አንፈልግም። ወዳጆቼ ማንኛውንም ልዕለ ተፈጥሯዊ ነገር፣ ማንኛውንም ሱፐርናቹራል የሆነ ነገር ከራሱ ከእግዚአብሔር በላይ ልንፈልግ አይገባም። እግዚአብሔርን ከምንፈልገው በላይ ትንቢትን ልንፈልግ አይገባም። እግዚአብሔርን ከምንፈልገው በላይ የጸጋ ስጦታ ልንፈልግ አይገባም። እግዚአብሔርን ራሱን ከምንፈልገው በላይ የእግዚአብሔርን የትኛውንም ስጦታ ልንፈልግ አይገባም። በገዛ ስጦታው እግዚአብሔርን ልናስቀናው አልተጠራንም። በገዛ ስጦታው ትንቢት የእግዚአብሔር ስጦታ ነው። ሚስጥርን መግለጥ የእግዚአብሔር ስጦታ ነው። ፈውስ የእግዚአብሔር ስጦታ ነው። ማንኛውም ድል የእግዚአብሔር ስጦታ ነው። በረከት የእግዚአብሔር ስጦታ ነው። እግዚአብሔርን ከስጦታው በታች ፈልገ ነው በገዛ ስጦታው ልናስቀናው፣ ይህ ከኛ ይራቅ። እሱን አስበልጠን እንድንፈልገው ነው የሚፈልገው። እሱ ካለን ደግሞ ሁሉ አለን። ሃሌሉያ! ባለቤቱን ዋናውን ከያዘን ሁሉ አለን፣ ሁሉ አለን። እና እግዚአብሔር ዝም ሲል የሰው ምላሽ መሆን ያለበት ንስሐ። ዝም ብሏችኋል ጌታ? የሚጠበቅብን አንድ ነገር ነው። ትክክለኛው ምላሽ ንስሐ ነው። በቃ በሆነ ጉዳይ ላይ የጌታን ፊት እየፈለጋችሁ ዝም ካለ እግዚአብሔር ከኛ የሚጠበቀው ንስሐ መግባት ነው እንጂ አማራጭ መፈለግ አይደለም። እግዚአብሔር አማራጭ በሚፈልጉ ሰዎች እውነት ትንቢት ላይ አንድ በጣም ወደው የእግዚአብሔር ቃል አለ፣ ስንደርስ እናጠናለን። እግዚአብሔር እንትኑን ዝግባውን አጠፋዋለሁ ሲላቸው አይ ችግር የለም በጽድ እንሰራለን ይሉታል። እሱ የፈለገው ምንድን ነው? እግዚአብሔር ሆይ ለምን ዝግባ ሰጠን ብለው ወደሱ እንዲመጡ ነው የሚፈልገው እንጂ ሳብስቲቲዩት እንዲያደርጉት አይፈልግም። እግዚአብሔር እንዲተኩት አይፈልግም። እግዚአብሔር በሆነ ጉዳይ ላይ ዝም ሲለን የሆነ ሌላ አማራጭ እንድንፈልግ አይፈልግም። ጌታ ሆይ ለምን ዝም አልከኝ? ምንድነው ደስ ያልተሰኘህበት ነገር? ምንድነው ያልከበርክበት ነገር? ምን እንድተው ትፈልጋለህ? ከምን እንድለይ ትፈልጋለህ? ብለን እንድንጠይቀውና ራሳችንን እንድንመረምር ንስሐ እንድንገባ በሚያሳየን አቅጣጫ ከእሱ ጋር እንድንስማማ ነው እንጂ የሚፈልገው አማራጭ እንድንፈልግ አይደለም። እንግዲህ እግዚአብሔር ዝም ካለ ምን ይደረጋል ብለን አማራጭ እንድንፈልግ አይደለም የሚፈልገው። እግዚአብሔር ምላሻችን ንስሐ እንዲሆን ነው የሚፈልገው። ያዕቆብ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ አለ ያዕቆብ፣ ወደ እናንተም ይቀርባል። እንድንቀርበው ነው የሚፈልገው። ዝም አለ፣ እንድንቀርበው ነው የሚፈልገው። እንደ ራቀን ተሰምቶናል፣ እንድንቀርበው ነው የሚፈልገው። ስንቀርበው እሱ ወደኛ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለትም ሀሳብ ያላችሁ እናንተ ልባችሁን አጥሩ። እግዚአብሔር እንደራቃችሁ ከተሰማችሁ፣ እግዚአብሔር ዝም እንዳላችሁ ከተሰማችሁ ወደ እሱ ቅረቡ፣ እጃችሁን አንጹ፣ እሱም ወደ እናንተ ይቀርባል። ልባችሁን አጥሩ ይለናል ያዕቆብ። ሳኦል ግን እግዚአብሔር በግልጽ የሰጣቸውን ትእዛዛት ነው የተላለፈው። በቃ በግልጽ ያስቀመጣቸውን ትእዛዛት እየተላለፈ ንስሐ መግባት አይፈልግም፣ መታዘዝም አይፈልግም። ዘሌዋውያን ምዕራፍ 19 ስለ መናፍስት ጠሪዎችና ጠንቋዮችን በተመለከተ የተነገሩ ትንሽ ክፍሎችን ላንብብላችሁ። ዘሌዋውያን ምዕራፍ 19 ቁጥር 31 ላይ ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ ይላል፣ እንዳትረክሱባቸው አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝ ይላል። በነገራችን ላይ ይሄ ለሳኦል ብቻ የተሰጠ ትእዛዝ አይደለም። ዛሬ እኔና እናንተ ጎዝጉዞ የተቀመጠ ዕጣን የሚያጨስ የሆነ ጨሌ ምናምን የሚቆጥር ምናምን ጠንቋይ ጋር ላንሄድ እንችላለን። ግን ብዙ ዘመናዊ ጠንቋዮች በዙሪያችን የሉም እንዴ? ፊውቸራችንን ሊያሳውቁን፣ ፊውቸራችንን ሊነግሩን የሚሞክሩ ብዙ ዘመናዊ ጠንቋዮች በዙሪያችን አሉ። እንድንሰማቸው የሚጠይቁን፣ እንድንሰማቸው የሚጠሩን፣ አንዳንድ ጆሮ የሚኮረኩር ነገር የሚነግሩን። እግዚአብሔር ምን አለ? ወደ እነሱ አትሂዱ። ባህላዊም ሆኑ ዘመናዊ
ከእግዚአብሔር ውጪ ስለ ነጋችሁ ስለ መጪው እድል ፈንታችሁ ሊነግሯችሁ ሊያሳውቋችሁ ከሚፈልጉ ከነሱ ራቁ ይለናል እግዚአብሔር። ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ደግሞ ሰው ወይም ሴት መናፍስት ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሯቸው፣ ደማቸውም በላያቸው ነው ይላል። ዘዳግም 18 ከቁጥር 10 ጀምሮ እስከ 12 ደግሞ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምትም የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይንም ሙታን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል ይላል እግዚአብሔር በግልጽ። ይኸው ከአንድም 3 ቦታ ያምጥቼላችኋለሁ። አሁን ይህንን ነገር አታድርጉ ብሎ ተናግሯል። ሳኦልም ይህንን ጠንቅቆ ያውቃል። ግን ከእግዚአብሔር ዘንድ መልእክት ለመስማት የእግዚአብሔርን ትእዛዝ ተላልፎ ይሄዳል። አያችሁ፣ የእግዚአብሔርን ትእዛዝ ተላልፈን እየሄድን ከእግዚአብሔር አንዳች ነገር ለማግኘት መሞከር በጣም ሞኝነት ነው። ሳኦል እያደረገ ያለው ይሄን ነው። የእግዚአብሔርን ትእዛዝ እየተላለፈ ከእግዚአብሔር ነው እኮ መልእክት የሚፈልገው። ደግሞ እግዚአብሔር ዝም አለኝ ብሎ እኮ የእግዚአብሔርን ድምፅ ፍለጋ ነው ሳሙኤልን የሚያስነሳው ሄዶ እና ቁጥር 11 እና 12 ወደ ክፍሉ ስመለስ ሴቲቱም ማንን ላስነሳልህ አለች ይላል። እርሱም ሳሙኤልን አስነሽልኝ አላት። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። እንግዲህ አስቸጋሪ ትርጉም ያልኳችሁ ቦታ የሚፈታው ይህንን በጥንቃቄ ስንመለከተው ነው። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረችው ይላል። አሁን እዚህ ቦታ ላይ ብዙ ኮንትሮቨርሻል ነገር የሚናገሩ ሰዎች አሉ። ይህንን አከራካሪ ለማድረግ የሚሞክሩ ሰዎች አሉ። ግን የእግዚአብሔር ቃል ራሱን እንዲፈታ መፍቀድ ነው። አሁን ሌሎች ፍልስፍናዎች ውስጥ ከመግባት ራሱን እንዲፈታ ቃሉን አንደኛ ነገር የእግዚአብሔርን ቃል ስንፈታ ከሙሉ መጽሐፍ ቅዱስ አንጻር ነው የምንፈታው። የእግዚአብሔርን ቃል ስንፈታ ደግሞ ከእግዚአብሔር ባህሪ አንጻር ተነስተን የምንፈታው እንጂ ዝም ብለን እንደመጣለን የእግዚአብሔርን ቃል አንፈታም። እና ይህንን ክፍል ስናየው እንዴት ነው ያቺ ሙታን ሳቢ የሆነች በክፉ መንፈስ የምትመራ ሴት የእግዚአብሔር ሰው የሆነውን የእግዚአብሔር ካህን የሆነውን የእግዚአብሔር ነቢይ የሆነውን ያንን ታላቅ ሰው ሳሙኤልን ከሞት መቀስቀስ እንዴት ቻለች? በሳሙኤል ላይ የማዘዝ ስልጣን ከየት አገኘች ብላችሁ ልጠይቁ ትችላላችሁ። መጠየቅ በነገራችን ላይ ምንም ነውር የለበትም። ይሄ በጣም ትራዲሽናል ነገር ነው። እንዳትጠይቁ መደረግ ትክክል ነው ብዬ አላምንም። ከዛ በኋላ ግን የእግዚአብሔር ቃል ደግሞ የሚፈታልንን ነገር ለእግዚአብሔር ቃል ስልጣን ተገዝተን ደግሞ አሜን ብለን መቀበልም ተገቢ ነገር ነውና እኔ በበኩሌ መጀመሪያ ይህንን ክፍል ሳጠና ይህንን ሀሳብ ጠይቄያለሁኝ። እንዴት ግን ቀሰቀሰችው ሳሙኤልን? እንዴት ሳሙኤልን የማስነሳት ስልጣን አገኘች ብዬ ጠይቄያለሁ። አያችሁ ወዳጆቼ፣ ሴቲቱ በሳሙኤል ላይ የማዘዝ ስልጣን ኖሯት ሳይሆን እግዚአብሔር በሳኦል አለመታዘዝ ላይ ሊፈርድ ስለፈለገ ነው ጣልቃ ገብቶ ሳሙኤል እንዲገለጥ ያደረገው። ምክንያቱም ሳሙኤል ይነሳል ብላ ሴቲቱ አልጠበቀችም ነበረ። ጮኸች ይላል ስታየው፣ ኤክስፔክት አላደረገችም። ሳሙኤልን የማስነሳት እንትን የላትም፣ ኦቶሪቲውም የላትም። ሳሙኤልን አስነሳዋለሁ ብላም አስባም አይደለም ያንን ያደረገችው። እሷ ኤክስፔክት አላደረገችም። ስለዚህ ምን አለች ይላል? ደነገጠች፣ ጮኸች፣ በታላቅ ድምፅ ጮኸች ሳሙኤልን ባየች ጊዜ። ከዛ በኋላ ሳኦል መሆኑን ያወቀችው የትኛውን ሳሙኤል እንደምታስነሳ ራሱ አታውቅም። ሳሙኤልን አስነሽልኝ አላት። የሳኦልን ሳሙኤል እንደምታስነሳ ራሱ አላወቀችም። ከሳሙኤል ተነስታ ነው ሳኦል መሆኑን ያወቀችው። በማታ ነው የሄደው፣ ተሸፍኖ ነው የሄደው፣ አላወቀችውም ነበር። ስለዚህ ሳሙኤልን አስነሽልኝ ብሏት ገና ስትጀምር ሳሙኤል ሲነሳ ስታየው በጣም ደነገጠች። ኤክስፔክት አላደረገችም። ምክንያቱም በሳሙኤል ላይ ስልጣን ስላልነበራት አላደረገችም ነበረ። እግዚአብሔር ግን በሳኦል አለመታዘዝ ላይ የመጨረሻውን ፋይናል ጀጅመንት መስጠት ስለፈለገ ጣልቃ ገብቶ ሳሙኤል እንዲገለጥ አደረገ። አንደኛ ይህንን በምናውቃለን ካላችሁ እንዳልኳችሁ ሴቲቱ ሳሙኤልን ስታይ ያልጠበቀችው ነገር ስለነበረ በድንጋጤ ጮኸች ይላል ራሱ ክፍሉ። ሁለተኛ ሳሙኤል የተናገረው መልእክት ደግሞ እውነተኛ የእግዚአብሔር ፍርድ በመሆኑ በትክክል ተፈጽሟል። እንዴት ነው እግዚአብሔር እንዳስነሳው የምናውቀው ካላችሁ እግዚአብሔር ስላስነሳው አንደኛ ከዚህ በፊት የነበረውን የተናገረውን ትንቢት ሪኮል አድርጎ እግዚአብሔር በእኔ አፍ እንደተናገረ መንግስትን ካንተ ቀምቶ ለዳዊት ቤት ሰጥቷል አለው። ደግሞ ነገ በዚህ ሰዓት አዎ አንተንም
እስራኤላውያንም በፍልስጤም እጅ እግዚአብሔር አሳልፎ ይሰጣል። ነገ በዚህ ሰዓት ደግሞ አንተና ልጆች ከኔ ጋር ትሆናላችሁ ብሎ ነገረው። ያ የተነገረው ነገር ደግሞ ተፈጸመ። እግዚአብሔር የትንቢትን እውነተኛነት የምናረጋግጥበትን አንዱን መንገድ ሲነግረን የተነገረው ነገር ይፈጸማል። ነገር ከመሆኑ በፊት የምናገር እኔ እግዚአብሔር ነኝ ብሏል። እግዚአብሔር እኔ እግዚአብሔር ነኝ። እስኪ ከአማልክት መካከል አንዱን አምጡ፣ ገና ያልተደረገውን ነገር የሚመጣውን ነገር ይናገር። ከዛ በኋላ የተናገረው ነገር ደግሞ ወደ ፍጻሜ ይምጣ። የነቢይ እውነተኛ ነቢይነቱ የሚረጋገጠው ራሱ የተናገረው ነገር ወደ ፍጻሜ ሲመጣ ነው። የተናገረው ነገር ካልተፈጸመ ያንን ነቢይ አትፍራው፣ እንደውም አውጣና ውገረው ብሎ ሁሉ ተናግሯል እግዚአብሔር። ስለዚህ ሳሙኤል እዚህ ቦታ ላይ በእግዚአብሔር እጅ እንደተቀሰቀሰ የምናውቀው የእግዚአብሔርን መልእክት ተናገረ። የተናገረው ነገር ደግሞ በሚቀጥለው ቀን በቀጥታ ተፈጸመ። በአጠቃላይ ደግሞ ከእግዚአብሔር ባህሪና ከእግዚአብሔር ቃል ከሙሉ ከእግዚአብሔር ቃል ምክር ተነስተን ይህንን ክፍል ስንፈታው በፍጹም በክፉ መንፈስ ኃይል የምትሰራ ሴት የእግዚአብሔር ካህን የእግዚአብሔር ነቢይ የሆነውን ሳሙኤልን የመቀስቀስ ስልጣን እግዚአብሔር በባህሪው ሊሰጣት አይችልም። በእግዚአብሔር ቃል ውስጥም እንደዚህ አይነት የምናመሳክረው ክፍል ይህንን የሚያጸናልን ሁለተኛና ሶስተኛ ጥቅስ ልናገኝ አንችልም። ስለዚህ በዚህ ምክንያት እግዚአብሔር ነው የቀሰቀሰው። እግዚአብሔር ጣልቃ ገብቶ ሳሙኤልን አስነስቶ ለሳኦል የመጨረሻውን ፍርድ እንዲሰጥ አድርጎታል። በአንደበቱ በሳሙኤል አንደበት የተነገረው ቃል እንደተፈጸመ እንዲነግረው፣ ነገ ደግሞ በሱና በልጆቹ ላይ በእስራኤል ላይ የሚሆነው ነገር ምን እንደሚሆን ለምን እንደዛ እንደሚያደርጉሉ የአማሌቅ ላይ እግዚአብሔር አማሌቅ ላይ የተቆጣውን ታላቅ ቁጣውን ፈጽመህ አልተቆጣህለትምና ብሎ ከነ ምክንያቱ የሚሆነውን ነገር አስረግጦ ነግሮታል። የተናገረው ነገር ደግሞ ራሱ ተፈጽሟል። ስለዚህ እኔ ይህንን ክፍል በእግዚአብሔር ቃል እዚሁ ጋር ባለው ስፈታው እንደዚህ ነው የተረዳሁት ማለት ነው። ቁጥር 19 ላይ ስንመጣ እግዚአብሔርም እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል፣ ነገም አንተና ልጆች ከኔ ጋር ትሆናላችሁ፣ እግዚአብሔር የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል አለው ይላል። ይሄ ያለው ነገር ነው በትክክል የተፈጸመው በሚቀጥለው ቀን። ሌላም ቦታ ካያችሁ በብሉይ ኪዳን የነበሩ ቅዱሳን ሲሞቱ እንግዲህ ወደ ሲኦል ነው የሚወርዱት። ሲኦልና ገሃነመ እሳት ወደፊት እናየው ይሆናል። የተለያዩ ስፍራዎች ናቸው። ሲኦል የሚባለው የሚንቀለቀል እሳት ያለበት ቦታ ሳይሆን ወደ አብርሃም እቅፍ ነው የሚሄዱት። በብሉይ ኪዳን ያሉ ሴንትስ ቅዱሳን ሲሞቱ ወደ አብርሃም እቅፍ ነው የሚሄዱት እና አስፈላጊ ሲሆን ደግሞ ተገልጠው ይታያሉ። ይሄ ደግሞ በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳን የታየ ነገር ነው። ሉቃስ ወንጌል ላይ ጌታ ተናግሯል አይደለ? ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋውም ደግሞ ሞተና ተቀበረ ብሎ የአልዓዛርንና የድሃውን የአልዓዛርንና የባለጠጋውን ታሪክ በተናገረበት ቦታ እነዚህ ሴንትስ የሚቀመጡት የነበረው በአብርሃም እቅፍ የመጽናናት ቦታ በሆነው በአብርሃም እቅፍ እንደነበረ ተናግሯል ጌታም። እና አስፈላጊ ሆኖ ሲገኝ ደግሞ ማቴዎስ ወንጌል ምዕራፍ 17 ላይ ሙሴና ኤልያስ እግዚአብሔር ከሙታን ቀስቅሷቸው መጥተው ሲገለጡ ለሐዋርያቱ ሲታዩ አይተናል። ጴጥሮስ፣ ዮሐንስና ያዕቆብ ባሉበት በመለወጥ ተራራ ላይ መጥተው ሲታዩ አይተናል። ስለዚህ ወገኖቼ ይሄ አሰራርም ነው። እግዚአብሔር በፈለገ ሰዓት ለፈለገው ዓላማ በብሉይ ኪዳን የነበሩ የሞቱ ቅዱሳን ይገለጡ እንደነበረ ማቴዎስ 17 ላይ በመለወጥ ተራራ ከጌታ ጋር አብረው ቆሞ ሲነጋገሩ እነ ጴጥሮስ አይተዋቸው፣ ጴጥሮስ እንደውም በቃ አንድ ድንኳን ለሙሴ፣ አንድ ድንኳን ለኤልያስ፣ አንድ ድንኳን ለአንተ እንስራ፣ በዚህ መሆን ለእኛ መልካም ነው ብሎ የተናገረበት ቦታ ላይ ሙሴና ኤልያስ ተገልጠው እንደነበረ አይተናል። እዚህ ቦታ ላይም ሳሙኤል ለእግዚአብሔር ዓላማ የተገለጠበት ቦታ ነው። ሙታን ይገለጣሉ ወይ? አዎ፣ በመገለጥ ተራራ ላይ ተገልጠው አይተናል። ይች ሴት ሟርተኛ ሴት ናት ወይ ሳሙኤልን የቀሰቀሰችው? በፍጹም ሳሙኤል ላይ ምንም አይነት ስልጣን ሊኖራት አይችልም። ሳሙኤልን የቀሰቀሰው የእግዚአብሔር መንፈስ ለመሆኑ በምን እርግጠኛ ነን? ሳሙኤል ከተናገረው መልእክት የተነሳ የሙታን መንፈስ ጠሪ ሳሙኤልን ልትቀሰቅሰው አትችልም። ከዛ በተጨማሪ ደግሞ የተናገረው መልእክት አኪሬት የሆነና በማግስቱም ፍጻሜን ያገኘ መልእክት ነው። በዚህ ምክንያት ይህንን እርግጠኛ መሆን እንችላለን። ስለዚህ ከዚህ ምዕራፍ ምን እንማራለን ካልን እግዚአብሔርን የምንፈልገው መቼ መቼ እንደሆነ እስኪ ራሳችንን እንጠይቅ። መቼ መቼ ነው የምንፈልገው እግዚአብሔርን? እንደ ሳኦል ነው የምንፈልገው ወይስ እንደ ዳዊት ነው የምንፈልገው እግዚአብሔርን? ራሳችንን እንጠይቅ እስኪ ወገኖች። እንደማን ነው የምፈልገው? በቃ ሁለት አይነት ፈላጊዎች ነው ያሉት እግዚአብሔር። እንደ ሳኦል የሚፈልጉት አሉ፣ የሆነ አጣብቂኝ ውስጥ ሲገቡ የሆነ ችግር ሲገጥማቸው ብቻ የሚፈልጉት አሉ። እንደ ዳዊት ደግሞ የሚፈልጉት አሉ።
ሕያው የሆነ ግንኙነት ያላቸው ሕያው የሆነ ሪሌሽንሺፕ ያላቸው ከእግዚአብሔር ጋር ጎደለም ሞላም እግዚአብሔርን የሚፈልጉት አሉ። እንደማናቸው ነው የምንፈልገው? ራሳችንን እንጠይቅ። ሁለተኛው እግዚአብሔር ዝም ሲለን መፍትሄው ንስሐ ነው እንጂ አቋራጭ መንገድ መፈለግ አይደለም። ይህንንም በልባችንን መዝገብ። ዝም ብሎናል እግዚአብሔር። ሀገር መቀየር ፈልገን ጸልየን ዝም ብሎናል። ትዳር መያዝ ፈልገን ጸልየን ዝም ብሎናል። አዲስ ስራ መጀመር ፈልገን ወደ አገልግሎት መግባት ፈልገን የሆነ አቅጣጫ መቀየር ፈልገን ጠይቀ ነው ዝም ብሎናል እግዚአብሔር? ወይ ታመን ጸልየን ዝም ብሎናል እግዚአብሔር? እስኪ ለምን ዝም አልክ ብለን ደግሞ እንጠይቀው። ያንን የምንጸልይበትን ጉዳይ ወደ ጎን እናስቀምጥና ጌታ ሆይ ግን ለምንድን ነው ዝም ያልከው? ምንድን ነው እንዳትናገር ያደረገ ብለን እንድንጠይቅ እግዚአብሔር ይርዳን። ሶስተኛውና የመጨረሻው ነገን ለማወቅ ሳይሆን ፍቃዱን ለማወቅ እንጸልይ። ሁለቱ ነገሮች በጣም የተለያዩ ናቸው። ነገ የሚሆነውን ንገረኝ ብሎ መጸለይና ፈቃድህ ምን እንደሆነ ንገረኝ ብሎ መጸለይ በጣም የተለያዩ ነገሮች ናቸው። ሳኦል የፈለገውን ያገኘው አይገርማችሁ? ነገ የሚሆነውን ማወቅ ፈለገ። ነገ የሚሆነውን ነገረው ሳሙኤል። ነገ በዚህ ሰዓት አንተና ልጆች ከኔ ጋር ትሆናላችሁ አለ። ፈቃዱን አይደለም ለመጠየቅ ሄደው፣ ግን የእግዚአብሔር ፈቃድ ምን ነበረ? ማን ጠይቁ? ቢጠይቅ እንሰማ ነበረ። የእግዚአብሔርን ፈቃድ ማወቅ እፈልጋለሁ አለ። ፍልስጤማውያን ከበውኛል፣ እኔም ተጨንቅ ያለሁኝ፣ ስለዚህ የሚሆነውን ነገር ንገረኝ አለው። የሚሆነውማ በአመፅህ ምክንያት እግዚአብሔር መንግስትን ከእጅ ነጥቆ በእኔ አፍ እንደተናገረው ለዳዊት ሰጥቶታል። አሁን ደግሞ በፍልስጤማውያን ጭፍራ እጅ አንተና እስራኤል ታልፋችሁ ትሰጣላችሁ። ከዛ በኋላ ነገ በዚህ ሰዓት አንተና ልጆች ከኔ ጋር ትሆናላችሁ። የሚሆነውን ማወቅ ምን ያደርግልናል ወገኖቼ? ብናውቀውም ባናውቀውም እኮ ከመሆን ወደኋላ አንመልሰውም። ይልቁንስ የእግዚአብሔርን ፈቃድ ብናውቅ የሚሆነው ነገር እንኳን በእግዚአብሔር ምሕረት ሊቀለበስ ይችላል። እግዚአብሔር በምሕረቱ ሊቀለበሰው ይችላል። ጌታ ይመስገን። ወደ ምዕራፍ 29 ነው የማልፈው። አንደኛ ሳሙኤል ምዕራፍ 29 ላይ ስንገባ እግዚአብሔር ዳዊትን ፍጻሜውን ከሚያበላሽ ጥፋት እንዴት እንደታደገው እናያለን። ትላንትና አንስተነው ነበር አይደለ? ዳዊት ለመጀመሪያ ጊዜ እግዚአብሔርን ሳይጠይቅ እርምጃ ቢወስድ የወሰደው እርምጃ ደግሞ ወደ ፍልስጤማውያን ሀገር መሰደድ ነው ብለናል ትላንትና። አንድ ቀን በሳኦል እጅ ሞታለሁ አለ። እግዚአብሔር ብሎታል እንዴ? አላለውም። ፍርሃት እኮ የሚያደርጋችሁ እንደዚህ ነው። እግዚአብሔር ያላላችሁን እንድትሉ ያደርጋችኋል። እግዚአብሔር ከልጅነት ጀምሮ አንድ ቀን በሳኦል እጅ ትሞታለህ የሚል መልእክት ልኮበት አያውቅም። በህዝቤ በእስራኤል ላይ ትገዛለህ፣ ህዝቤን እስራኤልን ከጠላቶቻቸው ታሳርፋለህ አለው እንጂ እግዚአብሔር አንድም ቀን በሳኦል እጅ ትሞታለህ አላለውም። ግን የመከራ ብዛት አንዳንድ ጊዜ እግዚአብሔር ያላላችሁን እንድትሉ ያደርጋችኋል። እና እግዚአብሔር ያላለውን ለማለት ተገደደ። ከደረሰበት ችግር የተነሳ ንጉስ እያሳደደው ማለት ልንፈርድበት አንችልም። በነገራችን ላይ አንድ እኩያችን የሆነ ሰው አሳዶን እኮ እኛን እንደዚህ ያስብለናል። እንኳንስ የሀገር መሪ ንጉስ እያሳደደው የእስራኤል ንጉስ እንደ ሞተ ውሻ የሆነ ሰው ሊያሳደድ ይወጣሉ ብሎ እስኪደንቅ ድረስ ማለት ነው። ቆቅ እንደሚያሳድድ በተራሮች ላይ እኔን እያሳደደ ምንድን ነው የሚሰራው የእስራኤል ንጉስ? ምን አጥፍቼ ነው እስኪል ድረስ ንጉስ እያሳደደው አስጨንቆት የመጨረሻ ደረጃ ደርሶ አንድ ቀንማ በሞትና በእኔ መካከል አንድ እርምጃ ነው የቀረው ያለው። በነገራችን ላይ አንበሳና ድብ ሲመጣበት እኮ አይደለም። ጥቅሱን በጣም እንወደዋለን አይደል? ሁልጊዜ እንጠቅሰዋለን። ሳኦል እኮ መጥቶበት ነው። በሞትና በእኔ መካከል አንድ እርምጃ ቀረ እስኪል ድረስ ሳኦል በቃ ጫፍ ላይ እያደረሰ የመቃብር ጫፍ ላይ እያደረሰ ይመልሰው ነበረ። እና መጨረሻ ላይ እግዚአብሔር ያላለውን ለማለት ተገደደና አንድ ቀን በሳኦል እጅ ሞታለሁኝ አለ። ስለዚህ ወደ ፍልስጤማውያን ሀገር ሄጄ ልሽሽ አለ። ደግሞ የሚገርመው ነገር ሀሳቡ ትክክል እንደሆነ እንዲያምን ጠላት ቴምፖራል የሆነ ጊዜያዊ የሆነ ሪሊፍ ሰጠው። እንደዛ ነው የሚያደርጋችሁ። በስጋችሁ የሆነ ነገር ወስናችሁ ትንሽ ስትንቀሳቀሱ ልክ ውሳኔያችሁ ትክክል እንደሆነ የሚያስመስል ጥቂት ኮንፈርሜሽን ይሰጣችኋል ማለት ነው። ጥቂት ኮንፈርሜሽን ይሰጣችኋል። ሲሄድ ሳኦልም ዳዊት ወደ ፍልስጤማውያን ምድር እንደተሰደደ ሰማና ዳዊትን መፈለግ ማሳደድ አቆመ ይላል። አያችሁ፣ ጊዜያዊ የሆነ እረፍት ሰጠው። ግን እግዚአብሔር ካየለት ነገር ሊያስወጣው ነው ያንን ጊዜያዊ እረፍት የሰጠው። ምን ሊያደርገው ነበረ? ለፍልስጤማውያን ታምኖ ከፍልስጤማውያን ጋር ሆኖ እስራኤልን ሊወጋ ነበረ። እና ዳዊት እስራኤልን ከጠላቶቻቸው ሊታደጋቸው ተቀብቶ ሳለ ጠላት ሆኖ ሊወጋቸው ቀርቦ ነበረ። እግዚአብሔር ግን ጣልቃ ገባ። ዳዊት የተቀባው የእግዚአብሔርን ጦርነት ሊዋጋ።
አያችሁ። ስለዚህ እግዚአብሔር የፍልስጤም አለቆችን ተጠቅሞ የእግዚአብሔር ካልሆነ ጦርነት ታደገው ማለት ነው፣ አስወገደው ከዛ መካከል። ሃሌሉያ! ጌታ ምን አይነት ቸር አምላክ ነው በእውነት። የሆነ ቀን ስትሳሳቱ ጠብቆ ዲስኳሊፋይ ሆነሃል፣ በቃ አገኘው፣ ከዚህ በኋላ በቃ ካንተ ያንተ ነገር አይሆንም የማይል አምላክ። ሃሌሉያ! በእውነት ልክ የሆነ እንደ ጌም ጨዋታ አይደለም እኮ ከእግዚአብሔር ጋር ያለን ህይወት። አገኘሁሽ ምናምን አይልም። አይገርምም? ዲስኳሊፋይ ሊያደርገን አይፈጥንም፣ አይቸኩልም። ይልቁን ለምህረት ነው የሚቸኩለው እግዚአብሔር። ሃሌሉያ! ምህረቱ በጣም የፈጠነ ቁጣው ደግሞ በጣም የዘገየ ነው እግዚአብሔር። ስለዚህ ዳዊት እሱን ሳይጠይቅ ወጥተዋል። እግዚአብሔር በቀባው ህዝብ ላይ ሊታደገውና ሊያድነው በተቀባለት ህዝብ ላይ ጠላት ሆኖ ሊወጣ ነው። አሁን ባሪያ የሚያደርገውን ነገር ታያለህ አለው እኮ። እናንተ የጌት ንጉስ አንኩስ ከኔ ጋር ትወጣለህ፣ አሁን እስራኤልን ትወጋለህ ሲለው አሁን ባሪያ የሚያደርገውን ነገር ታያለህ አለው። ለምንድን ነው ከጌታዬ ከንጉሱ ጠላቶች ጋር እንዳልዋጋ መከለከለው አለ እኮ። እስራኤል ላይ የሚዘምት ይመስላል። አያችሁ፣ እንደዚህ አይነት ውድቀት ውስጥ ገብቶ እንኳን እግዚአብሔር ግን አልተወውም። በፍልስጤም አለቆች ፊት ሞገስ አሳጣው። ሃሌሉያ! እግዚአብሔር አሁንም የማትፈለጉበት ቦታ ላይ ሞገስ ያሳጣችሁ። በእውነት የማትፈለጉበት ልትሆኑበት የማይገባ ቦታ ላይ እግዚአብሔር ሞገስ ያሳጣችሁ። አይፈልጓችሁ በቃ። ምክንያቱም መጽሐፍ ሲናገር ይፈልጓችኋል ይልና የሚፈልጓችሁ ግን ለመልካም አይደለም ይላል። በእውነት ለመልካም ያልሆነ ሰው አይፈልጋችሁ። በፊቱ ሞገስ አታገኙ። አይን ውስጥ አትግቡ። በፍልስጤም አለቆች አይን ፊት ተጠላ ዳዊት። ይህን ያደረገው ግን እግዚአብሔር ነበር። አንኩስ እኮ አምኖታል። አንተ ከኔ ጋር በኖርክበት ዘመን ሁሉ በእውነት እንደ እግዚአብሔር መልአክ ነበርክ፣ አንድም ነገር አላገኘውብህም ማለት። ፎር ሳም ሪዝን ግን የፍልስጤም አለቆች አይተው አልወደዱህም። ዋት ካናይዱ? እግዚአብሔር ነዋ እጁን ያስገባው እዛ ቦታ ላይ። እግዚአብሔር ነዋ ሞገስ ያሳጣው እዛ ቦታ ላይ። ያ ሪዝን እግዚአብሔር ነዋ። በተቀባው ህዝብ ላይ፣ በተስፋው ህዝብ ላይ፣ እግዚአብሔር በጠራው ህዝብ ላይ፣ በተቀባለት ሊታደገው ሊያድነው በተቀባለት ህዝብ ላይ እጁን እንዳያነሳ ጣልቃ የገባው እግዚአብሔር ነው። አንኩስ አልገባውም እንጂ እዛ ቦታ ላይ ግን ጣልቃ የገባው እግዚአብሔር ነበረ። ታደገው ዳዊትን። ይህንን የማይረሳ የማይሽር ጠባሳ እንዳይጥል ታደገው። በታሪኩ ላይ ይህንን ጠባሳ እንዳይጥል እግዚአብሔር ታደገው ማለት ነው። እግዚአብሔር የእርሱ ካልሆነ ሰልፍ ሲያስወግደን አሜን እንበል ወገኖች፣ አሜን። የእሱ ካልሆነ ሰልፍ ሲያስወግደን። አንዳንዴ መገፋት ለካ የእግዚአብሔር ጥበቃ ሊሆን ይችላል። ተገፋ ዳዊት። የታማኝነት ችግር የለበት፣ የሎያሊቲ ችግር ተገኝቶበት አይደለም፣ የኢንቴግሪቲ ችግር ተገኝቶበት አይደለም። እንደ እግዚአብሔር መልአክ ነህ በመካከላችን በኖርክበት ጊዜ ሁሉ፣ ከኔ ጋር በኖርክበት ጊዜ ሁሉ ምንም ማውጣልህ እንከን የለብህም ማለት። ምንም ሳያጠፋ ግን ተገፋ። ሊያገለግላቸው ሄዶ ተገፋ። መገፋት ለካ ፕሮቴክሽን ሆኖ ሊያገለግል ይችላል። እናንተ እኛ ብቻ ከእግዚአብሔር ጋር እንስማማ። እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል ሲባል እኮ አንዳንዱ ነገር ነጣጥለን ስናየው በፍጹም አይገባንም፣ በፍጹም አይገባንም። አንድ ጊዜ ማሙሻ ፋንታ ሮሜን ሲያስተምረን፣ እኔ ሮሜን ሲያስተምር ነው የዳንኩት ማሙሻ ፋንታ ዩጎ ቤተክርስቲያን እና ሮሜን ሲያስተምረን ይህንን ክፍል ሮሜ ምዕራፍ 8 ቁጥር 28 ሲያስተምረን ምን አለ? እኔ አሁን ኬክ በጣም ወዳለሁኝ አለ። ነገር ግን ያንን ጥሬ እንቁላል የተመታውን ኬክ ውስጥ ከመግባቱ በፊት አምጥታችሁ ጠጣው ብትሉኝ በፍጹም አልነካውም ማለት። ስኳሩንም ለብቻ አምጥታችሁ ቃመው ብትሉኝ እንዴ ትልቅ ሰው እኮ ነኝ እንዴት ስኳር ቅማለሁ ነው ማለት። ዱቄቱን ለብቻ አምጥታችሁ ይህንን ዱቄት ቃመው ብትሉኝ እንዴ እኔ እብድ ነኝ እንዴ ዱቄት ቃም ብትሉኝ ነው የምላችሁ። እያንዳንዱን ኢንግሪዲየንት ለየብቻ እያመጣችሁ ብትሰጡኝ በፍጹም ልቀበላችሁ አልችልም። ነገር ግን እነዛ ሁሉ ኢንግሪዲየንቶች ናቸው ተያይዘው ተለውሰው ተቦክተው ታሽተው ተስተካክለው በስለው ያንን የምወደውን ኬክ ሆኖ የሚወጡት አለ። እግዚአብሔር ለሚወዱ እንደ ሀሳቡ ለተጠሩ መገፋት ብቻውን ስታዩት ያንን መጨረሻ ላይ የሚወጣውን ኬክ ለመስራት የሚያገለግል ኢንግሪዲየንት አይመስልም። ተገፋ ዳዊት። ወደ ዙፋን ይመስላል እንዴ? አይመስልም። ለካ ወደ ዙፋን ነበረ ሲገፉት የነበረው ፍልስጤማውያን። ምክንያቱም በዛን ሰዓት ከነሱ ጋር ተባብሮ ወጥቶ እስራኤልን መጥቶ ቢሆን ኖሮ ወደ ዙፋን የመሄዱ ነገር አጠያቂ ይሆን ነበረ። ለካ መገፋትም ለበጎ ሊሆን ይችላል።
የእግዚአብሔር ጥበቃ ሊሆን ይችላል። እግዚአብሔር ከአንዳች ነገር ሊታደገን ሊሆን ይችላል። ገፍተው ሲያስወጧችሁ እግዚአብሔር ይሆንን ብሎ መጠየቅም ለካ ይቻላል። ሃሌሉያ ጌታ ይባረክ። እውነት ነው። ጌታ እግዚአብሔር ዛሬ አንድን ሰው እየተናገረ ሊሆን ይችላል ብዬ አስባለሁ። በዚህ መካከል አንድን ሰው እየተናገረ ሊሆን ይችላል። ገፍቶ ሲያስወጣን እግዚአብሔር አንዳንድ ጊዜ አይገባንም። አንድ ቃል አለ አይደለ? ኖህ መርከብ ውስጥ እንስሳቶቹን ካስገባ በኋላ ይላል እግዚአብሔር በሩን ከኋላው ዘጋበት ይላል። ዘጋበት የሚለው ቃል እንደው ፖዚቲቭ ሆኖ አስባችሁ ታውቃላችሁ? አስበን አናውቅም እኮ። ወይ በጌታ በኢየሱስ ስም ነው። ምንም አይነት ነገር እኛ ከፈተለት ነው እንጂ የምንፈልገው ዘጋበት የሚል ቃል አንፈልግም። ያ ዘጋበት ግን መልካም ዘጋበት ነበረ። ለካ የማዳን ዘጋበት ነበረ። እንኳን እግዚአብሔር ዘጋው፣ ኖህ ቢሆን የዘጋው ምናልባትም ውሃው ጎርፉ እየበረታ ሲመጣ ሊከፈት ይችል ነበረ። እንኳን ዘጋበትም መልካም ሊሆን ይችላል። ከፈተለት ብቻ አይደለም። እና ተገፋ፣ መገፋቱን ግን እግዚአብሔር ለመልካም አደረገለት። የተዘጋ በር ሁሉ ከሰይጣን፣ የተመቻቸ እድል ሁሉ ከእግዚአብሔር አይደለም። ትናንትናና ዛሬ አያችሁ፣ እግዚአብሔር እያስተማረን ያለው ይሄንን ነው። የተመቻቸ እድል ሁሉ ከእግዚአብሔር አይደለም። የተዘጋ በር ሁሉ ደግሞ ከሰይጣን አይደለም። እግዚአብሔር ይከፍታል ብቻ ሳይሆን ይዘጋልም። ጌታ ምን ብሏል? ስለ ጌታ ሲናገር ራእይ ላይ የሚዘጋውን የሚከፍት የሌለ። ጌታ ለካ መክፈት ብቻ አይደለም ይዘጋል። በእኛ ህይወትም ጌታ የሚዘጋው ነገር ሊኖር ይችላል። እንዴ እናንተ እንደው የተዘጋ ነገር ስናይኛ ይከፈት ብለን ከመጮህ ውጪ እግዚአብሔር ይሆን የዘጋው ብለን ቆም ብለን የምንጠይቅ እንደዚህ አይነት ጥበብ ያለን ሰዎች ሆነን ይሆን? ጥበብ ያብዛልን እግዚአብሔር። የሚዘጋውን የሚከፍት የሌለ የሚከፍተውንም የሚዘጋ የሌለ ብሏል እግዚአብሔር። ለካ መክፈት ብቻ ሳይሆን መዝጋትም ያውቅበታል። ተገፋ ዳዊት በፍልስጤማውያን አለቆች ዘንድ አልተወደድክም አለው። አልተወደድክም። ሊወዷችሁ ማይገባቸው ሰዎች አይውደዷችሁ። በቃ አልተወደድክም አለው። ለበጎ ነው ለካ አለመወደድም። እግዚአብሔር ፍጻሜያችንን ከሚያበላሹ ቁርኝቶች ሞገስ አሳጥቶ ሊለየን ይችላል። ዳዊትን ያለ ጥፋቱ ጠሉት። የሎያሊቲ ችግር ሳይኖርበት ጠሉት። ይህን ያደረገ ግን እግዚአብሔር። እንመነው እግዚአብሔርን፣ በነገር ሁሉ እንመነው። ሃሌሉያ። ራሳችንን ዛሬ እንድንጠይቅ የምንፈልገው ጥያቄ 3 ጥያቄዎችን እንጠይቅ። የማንን ጦርነት ነው እየተዋጋን ያለ ነው? የማንን ጦርነት ነው? የማንን ሰልፍ ነው እየተሰለፍን ያለ ነው? ከመገፋታችንስ ጀርባ የእግዚአብሔር እጅ ትኖር ይሆን? 3ኛው ጥያቄ እግዚአብሔር ሊቆርጠው ወዶ ለመቀጠል እየታገልኩለት ያለሁት ግንኙነት በህይወቴ ይኖር ይሆን? ሊቆርጠው ወዶ በቃ አንዳንዴ እኮ እስከ ደም ጠብታ ድረስ ነው የምንሄደው። እግዚአብሔር ሊቆርጠው ወዶ ሳለ ቆም ብለን እግዚአብሔር ሆይ አንተ ነህን እንደማለት ማለት ነው። እስከ ደም ጠብታ ድረስ እንታገላለን። መክፈል የሌለብንን ዋጋ እንከፍላለን። ስለዚህ እነዚህን ጥያቄዎች ራሳችንን እንጠይቅ። ወደ ምዕራፍ 30 ፈጠን ብዬ ልለፍ፣ ሰዓቱ በጣም ሄዷል ተቋርጦም ስለነበረ። ምዕራፍ 30 ላይ ደግሞ በጣም በቃ የሚገርም ምዕራፍ ነው አይደል? በጣም የተወደደ፣ ብዙ ጊዜ በቤተክርስቲያን የምንሰበከው የምናጠናው የምንጸልይበት። ዳዊት ግን በእግዚአብሔር በአምላኩ ልቡን አበረታ የሚለውን የእግዚአብሔር ቃል የምናገኝበት ክፍል ነው እና ዳዊት በታላቅ መከራ ውስጥ አለፈ። እዚህ ቦታ ላይ ደግሞ መጣ፣ ወደ ፍልስጤም ምድር ተሰዶ የፍልስጤም የጌት ንጉስ አንኩስ ተቀበለው። ለአንኩስ ታማኝ ሆኖ ኖረ። ፍልስጤማውያን በእስራኤል ላይ ጦርነት ሲገጥሙ ለአንኩስ ያለውን ታማኝነት ለማሳየት እዘምታለሁ ብሎ ወጣ። የፍልስጤም አለቆች አልወደዱትም፣ ገፉት። ሂድ በቃ ተመለስና በፂግላግ ተቀመጥ፣ በነበርክበት ቦታ በአለቆች ፊት ክፉ ነገር እንዳታደርግ ብሎ አንኩስ መለሰው። ያሳፍራል እኮ ዳዊት በነገራችን ላይ አፍሮን የተመለሰው ያቀረበው ሀሳብ ተቀባይነት አጥቶ ምን አድርጌ ነው እያለ አፍሮን የተመለሰው። አፍሮ ኩስስ ብሎ ሲመለስ ደግሞ ፂግላግ ተቃጥላለች። ሚስቶቹ፣ ልጆቹ፣ የከተማው ሴትና ሕፃናት በሙሉ ንብረታቸው፣ ያላቸው ነገር ሁሉ ተወስዷል። የተጠራው ዳዊት፣ የተቀባው ዳዊት። አያችሁ፣ መመረጥና መቀባት መከራ የማይደርስብን ሰዎች ሊያደርገን አይችልም። ኤግዘምትድ እንድንሆን ሊያደርገን አይችልም በፍጹም። ከመከራ ከስደት ምናምን የጸዳ ህይወት እንድንኖር ሊያደርገን አይችልም በፍጹም። ይሄ ውሸት ነው፣ በቃ ውሸት ነው።
እና ዳዊት እኮ የድል ዋዜማው ላይ ደርሷል። ወደ ዙፋን የሚደርስበት ወደ ዙፋን የሚወጣበት ጊዜ እኮ ተቃርቧል። ግን በድል ዋዜማ እግዚአብሔር እንደተወን የሚነግሩን ነገሮች ይከሰታሉ። ግን ወደ ኋላ መንደርደር ወደፊት ለመስፈንጠር ነው ለካ። ዳዊትን በቃ የሆነ ከነበረበት ነገር ትንሽ እኮ ተረጋግቶ ነበረ፣ ሴትል አድርጎ ነበረ። ሳኦል አሁን አያሳድደውም፣ ተረጋግቶ ተቀምጧል። በየተራራው ላይ እንደ ቆቅ ከመዞር ትንሽ አርፏል። እየሄደ ዘመቻ እየዘመተ ምርኮን እየማረከ ተመልሶ መምጣት ጀምሯል። 600 ወታደሮች አሉት። እነዛ ወታደሮቹ ደግሞ ከዛ ከተጨነቀና ከባለዳነት ከፈሪነት ወጥተው ኃያላን ሆነዋል። ሚስቶች አግብቷል። በጣም ተደላድሎ ተረጋግቶ ተቀመጥኩኝ ሲል ነገሩ ሁሉ እንደገና ወደኋላ ነው የተንደረደረው። ግን ወደኋላ መንደርደሩ ለካ ወደፊት ለመስፈንጠር ነው። በጣም የሚገርመው ነገር ከደረሰባቸው ነገር የተነሳ ቁጥር 6 ላይ ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይልና ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። የሚገርመው ነገር የደረሰበት ነገር እስካሁን የዘረዘርኩላችሁ በጣም ብዙ ነው። ከዛ ተገፍቶ መምጣቱ አንድ ነገር ነው። ሚስቶቹ መወሰዳቸው፣ ከተማው መቃጠሉ፣ ንብረቱ መዘረፉ፣ ያ ሁሉ ጉዳት መድረሱ አንድ። ከዛ ሁሉ በላይ ግን ዳዊትን ያስጨነቀው ተነሱበት፣ የራሱ ሰዎች ዞሩበት ማለት ነው። ተነሱበትና ሊወግሩት ፈለጉ ይላል እና ተጨነቀ ይላል። እነማን እንደሆኑ ታውቃላችሁ? ሊወግሩት የፈለጉት እነዛ ኃያላን ያደረጋቸው እነዛ ብድር ያለባቸው የተጨነቁ የተከፉ የነበሩ ሰብስቦ ኃያላን አድርጓቸው፣ ሰብስቦ ባለሚስት ባለልጆች ባለንብረት አድርጓቸው መልሰው በዳዊት ላይ አመፁበት። ዳዊት ምን ያደርግ? ከነሱ ጋር ነበረ እዛ። መልሰው ግን አመፁበት ይላል። ሰዎች ፊታቸውን ሲያዞሩብን ግን እንደ ዳዊት እኛም ወደ እግዚአብሔር እንዙር። ወደ እግዚአብሔር ዞረ። ሰው ፊቱን ሲያዞርበት ዳዊት ወደ እግዚአብሔር ነው ፊቱን የሚያዞረው። የተጨነቁ የተከፉ ዕዳ ያለባቸው የነበሩ ዳዊት መጠጊያ ሆኖ ኃያላን ያደረጋቸው ባለቤተሰብ ባለንብረት ያደረጋቸው የራሱ ሰዎች ሊወግሩት ተነሱ። ተጨነቀ ይልና ግን ተጨንቆ አልቆመም። ዳዊት ግን ይላል ሃሌሉያ በእግዚአብሔር በአምላኩ ልቡን አበረታ። ቁጥር 8 ላይ ዳዊትም ይላል የእነዚህን ሰራዊት ፍለጋ ልከተልን? በዚህ ሁሉ ነገር ውስጥ ተረጋግታችሁ ደግሞ አንድ ጊዜ እግዚአብሔር ልጠይቅ ማለት ሩጡ ሩጡ እኮ ነው የሚላችሁ። ድንጋይ ይዘው ሊወግሩት የከበቡት ሰዎች አሉ። ሚስቶቹና ልጆቹን የያዙ ጠላቶች እየራቁ ነው፣ ከጽግላግ እየራቁ ነው። የማግኘት እድሉ እየጠበበ ነው ማለት ነው በሌላ ቋንቋ። በዛ አጣብቂኝ ውስጥ ሆኖ ግን አምጡልኝ የበፍታ ኤፉዱን አምጡልኝ አለና የነዚህን ሰራዊት ፍለጋ ልከተልን? አገኛቸዋለሁን ብሎ እግዚአብሔርን ጠየቀ ይላል። ብታገኙም ባታገኙም ተነስታችሁ ሩጡ ሩጡ ነው የሚላችሁ እኮ። ራሱን ገዝቶ ግን እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት ይላል። አያችሁ ወዳጆቼ፣ ከመለኮታዊ ድል መለኮታዊ ምሪት ይቀድማል። ሁል ጊዜም ከመለኮታዊ ድል ቀድሞ መለኮታዊ ድምፅ ነው የሚመጣው። ድምፁ ይቀድማል፣ ምሪቱ ይቀድማል። ዳዊት በቂ የጦር ልምድ፣ አስደናቂ ድፍረት፣ እንደገና ደግሞ በጣም በቂ ምክንያት ዓላማ ቢኖረውም ድል ከየት እንደሚመጣ ግን ጠንቅቆ ያውቃል። ስለዚህ ቆም ብሎ እግዚአብሔርን ጠየቀ። በጣም ቢጨነቅም በጣም ቢያዝንም ጊዜው በሄደ ቁጥር ጠላት ምርኳቸውን ይዞ እንደሚርቅ ቢያውቅም ሰይፍ አምጡልኝ አላለም፣ ኤፉድ አምጡልኝ ነው ያለው። ሃሌሉያ! ኤፉድን ያስቀድመው ዳዊት እግዚአብሔር የተወሰደባቸውን ብቻ ሳይሆን ጨምሮ ነው የመለሰላቸው። ከዛ በኋላ አያችሁ እግዚአብሔር ሪስቶር ሲያደርግ የነበረውን ብቻ አይደለም የሚመልሰው። የማብዛት አምላክ አይደለ እግዚአብሔር፣ የሚያበዛ አምላክ ስለሆነ አብዝቶ ነው የሚመልሰው። አብዝቶ መለሰላቸው። ኢዮብ ላይ ታስታውሳላችሁ። ኢዮብ 42 ቁጥር 10 ላይ ኢዮብ ስለ ወዳጆቹ በጸለየ ጊዜ ይላል እግዚአብሔር ምርኮን መለሰለት ብሎ አይቆምም። እግዚአብሔርም ቀድሞ በነበረው ፋንታ ሁሉ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። ስለዚህ ከዚህ ምዕራፍ የምናየው በሁኔታ ተስፋ አንቁረጥ፣ ወደ እግዚአብሔር እንጮህ። ነገር ፊቱን ሲያዞርብን እኛ ፊታችንን ወደ እግዚአብሔር እናዞር። ስንጨነቅ ልባችንን በእግዚአብሔር እናበርታ።
እግዚአብሔርን ሳንጠይቅ በቂ ጉልበትና በቂ ምክንያት ቢኖረንም አንውጣ። ከዳዊት በዚህ ምዕራፍ ያየነው ይሄንን ነው። የመጨረሻውን ምዕራፍ ደግሞ ፈጠን ብዬ አያለሁኝ። አጠር ያለ ክፍል ነው። ጌታ ይረዳኛል። እኔም አጠር አድርጌ አያለሁኝ። ምዕራፍ 31 አንደኛ ሳሙኤል ምዕራፍ 31 እጅግ በጣም ሳድ የሆነ ስቶሪ ያለበት የሚያሳዝን ምዕራፍ ነው። የሳኦልን ሞት የምናይበት ነው። ረጅም ጊዜ የቆየ አለመታዘዝና ትዕቢት ያመጣበትን ውጤት የምናይበት ነው። የሳኦል ሞት ድንገተኛ አደጋ አይደለም፣ ፕሮሰሱ ነው። ሄዶ እዚህ ጋር ያደረሰው ሳኦልን እግዚአብሔር ሲናገረው ሳኦል አልመለስ ሲል፣ እግዚአብሔር ሲናገረው ሳኦል አልታረም ሲል ነው በመጨረሻ እዚህ ጋር የደረሰው እና ትናንሽ የምንላቸው አለመታዘዞች ናቸው ወገኖች የተጠራቅመው ትልቁን ፍጻሜያችንን የሚያበላሹት። ሳኦል ጥቂት በጥቂት ነው እግዚአብሔርን አለመታዘዝ የጀመረው። ከፍርሃት ጀመረ፣ ከልብ ድንዳኔ ቀጠለ። ልቡ እየደነደነ ቅንዓት ገባበት፣ ነፍሰ ገዳይነት ገባበት፣ አሳዳጅ ሆነ። የእግዚአብሔርን ሐሳብ የሚቋቋም እግዚአብሔርን የሚቋቋም ሆነ። በመጨረሻ ካህናቱን በሙሉ አስገድሎ መናፍስት ጠሪዎች ጋር የሚሄድ ሰው ሆነ። ስለዚህ ትናንሽ አለመታዘዝ ተጠራቅሞ ሳኦልን ለሞት አደረሰው ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 23 ላይ አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትና ተራፊምን እንደማምለክ ነው ይላል። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። አያችሁ፣ የጀመረው የሳኦል ጥፋት የእግዚአብሔርን ቃል ከመናቅ። ወዳጆቼ የእግዚአብሔር ቃል ሲቀልብን እንፍራ። ይዛን ጊዜ በቃ እንፍራ። በእውነት የእግዚአብሔር ቃል ተራ ሲሆንብን ሲቀልብን፣ ለእግዚአብሔር ቃል መደንገጥ ስናቆም፣ በእግዚአብሔር ቃል መገሰጽ ስናቆም፣ የእግዚአብሔርን ቃል እንደሆነ እንደ ተረት ተረት ማየት ስንጀምር የዛን ጊዜ እንፍራ። ንቀሃልና አለው። በቃ ጅማሬው መሰረቱ የተበላሸው የሳኦል የእግዚአብሔርን ቃል መናቅ ሲጀምር፣ እግዚአብሔር ምን አለ? አማሌቅን ፈጽመህ አጥፋልኝ አለ። ሳኦል ምን አደረገ? የእግዚአብሔርን ቃል ናቀና ከእርም የተመረጠ ይዤልህ መጥቻለሁኝ አለ። የእግዚአብሔርን ትእዛዝ ስንጥል ከለላችንን እየጣልን ነው። በአጭር ቃል በጣም ደጋግመን አይተነዋል ይህንን ሀሳብ። ለእኛ ከለላችን ነው፣ ቅጥራችን ነው ብለናል። ሳኦል ቅጥሩን ያፈረሰው የእግዚአብሔርን ቃል የእግዚአብሔርን ትእዛዝ ሲጥስ። እግዚአብሔር የሌለበት አመራር መሪውን ብቻ ሳይሆን ተከታዮቹን እንዴት ዋጋ እንደሚያስከፍል እዚህ ምዕራፍ ላይ እናያለን። ልጆቹ ሞቱ፣ ወታደሮቹ ሞቱ። እስራኤል ታላቅ ውድቀትና ኪሳራ ደረሰባት። የመሪዎች ስህተት የመሪዎችን ጥፋት ብቻ አይደለም የሚያመጣው፣ በስራቸው ያሉትን ሁሉ ነው የሚጎዳው። ስለዚህ ለመሪዎች መጸለይ ለራሳችን መጸለይ ነው ወገኖች። ለህዝብ መሪዎች መጸለይ ለህዝብ መጸለይ ነው። ለቤተክርስቲያን መሪዎች መጸለይ ለቤተክርስቲያን መጸለይ ነው። ለየትኛውም ስፍራ ላይ እግዚአብሔር ላስቀመጣቸው መሪዎች፣ ለቤተሰብ መሪዎች እንኳን ሳይቀር መጸለይ፣ በስራቸው ላሉ ሁሉ መጸለይ ነው። ስለዚህ ለመሪዎች ልንጸልይ ይገባል። ቁጥር 9 ላይ የሳኦልንም ራስ ቆረጠው፣ የጦር ዕቃውንም ገፋው፣ ለጣዖታቱ መቅደስ ለህዝቡም የምስራች ይሰጥ ዘንድ ወደ ፍልስጤማውያን ሀገር ሁሉ ሰደዱ ይላል። የጦር ዕቃውንም በአስታሮት መቅደስ ውስጥ አኖሩት፣ ሬሳውንም በቤትሳን ቅጥር ላይ አንጠለጠሉት ይላል። አያችሁ፣ ፍልስጤማውያን እስራኤልን ሲያሸንፉ አማልክቶቻቸው የእስራኤልን አምላክ እንዳሸነፉላቸው በመቁጠር ነው ለጣዖቶቻቸው ክብር ምርኮን ወደ ጣዖቶቻቸው ቤት የላኩት። ወገኖቼ ሽንፈታችንም ሆነ ድላችን ከአምላካችን ስም ጋር የተቆራኘ ነው። እስራኤል ሲያሸንፍ የእስራኤል አምላክ አሸነፈ ነው የሚባለው አይደለ? እስከዛሬ ድረስ ያየ ነው። አሁን ደግሞ እስራኤል ሲሸነፍ ፍልስጤማውያን የሰጡት ትርጉም ምንድን ነው? አማልክቶቻችን የእስራኤልን አምላክ አሸነፉልን ብለው የሳኦልን ራስ ቆርጠው የጦር ዕቃውን ገፋው ለጣዖታት መቅደስ ለህዝቡም የምስራች ይሰጥ ዘንድ ወደ ፍልስጤም ሀገር ሁሉ ሰደዱ። የጦር ዕቃውንም በአስታሮት መቅደስ ውስጥ አኖሩት። አያችሁ፣ ስጦታ አድርገው ለአማልክቶቻቸው ላኩ። ድል የሰጡን እነሱ ናቸው ብለው ማለት ነው። ስለዚህ ከእኛ መታዘዝና አለመታዘዝ የተነሳ እግዚአብሔርን አሸናፊ ወይንም ተሸናፊ አድርገን ልናስተዋውቀው እንችላለን ማለት ነው። ከሳኦል አለመታዘዝ የተነሳ ፍልስጤማውያንም ምን አይነት ኢሜጅ ሰጣቸው? እግዚአብሔር
በእነሱ ጣዖቶች ተሸነፈ። ስለዚህ የጦር ዕቃውን ገፈው በጣዖቶቻቸው መቅደስ ውስጥ አስቀመጡት ወስደው ማለት ነው። ለዚህ ነው ወገኖች የኢየሱስ ደም በአንዱ አንደበት ኃይል ሆኖ በሌላው አንደበት ደግሞ ከድምፅ ያለፈ ትርጉም ሊያጣ ይችላል። የአስቄዋ ልጆች እንደዛ ነው አይደል የሆኑት? ጳውሎስ በሚሰብከው በጌታ በኢየሱስ ስም እናምልሃለን ሲሉት አጋንንቱ ስሙ እኮ ስም ነው። የጌታ የኢየሱስ ስም እኮ በሰማይ በምድር የከበረ ነው። በላይ በሰማይ በታች በምድር ከምድር በታች ያለው ሁሉ እንዲንበረከክለት የታዘዘ ከፍ ያለ ስም ነው። ከስም ሁሉ በላይ የሆነ ስም እኮ ነው። ስሙ እኮ ስም ነው። ግን ጳውሎስ ሲጠራው እናውቀዋለን አሉ። ኢየሱስን እናውቀዋለን፣ ጳውሎስንም እናውቃለን። እናንተ ግን እነማን ናችሁ? ስሙ በእናንተ አፍ ሲሆን አቅም የለውም አላቸው። እግዚአብሔር ኃያል ሆኖ ሳለ ከኛ ያለመታዘዝ የተነሳ እንደ ተሸናፊ አድርገን ሪፕሬዘንት ልናደርገው እንችላለን። የኢየሱስ ስም ታላቅ ሆኖ ሳለ ተአምር አድራጊ ሆኖ ሳለ በአስቄዋ ልጆች አንደበት ሲጠራ ሚኒንግለስ ሆነ ማለት ነው። ስለዚህ አጋንንቱ በረታባቸው ይላል። ቁጥር 11 እና 12 ላይ ፍልስጤማውያን በሳኦል ላይ ያደረጉትን የኢያቢስ ገለዓድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጆቹንም ሬሳ ከቤትሳን ቅጥር ላይ አወረዱ፣ ወደ ኢያቢስም መጡ፣ በዚያም አቃጠሉት ይላል። የኢያቢስ ሰዎች ሳኦል ፍጹም ባይሆንም ሳኦል እስራኤልን ለሽንፈት ቢዳርግም በአንድ ወቅት የዋለላቸውን ውለታ አስበው ግን ታማኝነትን አሳዩ። አብረን እያጠናን ስንመጣ መቼም የነበራችሁ ሰዎች ሁሉ ታስታውሳላችሁ አይደል? የኢያቢስ ሰዎች ምን አይነት አጸያፊ ዛቻ እንደመጣባቸው ጠላታቸው መጥቶ ሲከባቸው ኪዳን እናድርግ ከአንተ ጋር በቃ ክፉ አታደርግብን ሲሉት ነገ አይናችሁን እያንዳንዳችሁን አይን ካወጣው በኋላ ነው ከእናንተ ጋር ኪዳን የማደርገው አላቸው። ሳኦል ወዳለበት ከተማ እንደዚህ አይነት ስድብ መጥቶብናል ብለው ሲልኩ ሳኦል የእግዚአብሔር መንፈስ መጣበት፣ ተቆጣ። በሬዎቹን ያርስበት የነበረን በሬዎቹን 12 ቦታ ቆራርጦ ወደ 12ቱ ነገድ ላከና ከሳሙኤልና ከሳኦል ጋር ወደዚህ ጦርነት የማይወጣ ሰው በበሬዎቹ ላይ እንደዚህ ይደረግበት ብሎ አወጀ። ከይሁዳና ከእስራኤል ወደ 33,000 የሚሆኑ ወታደሮችን አሰባሰበና የኢያቢስ ገለዓድ ሰዎችን ሄዶ ነፃ ወጣ። አያችሁ፣ ያንን መልካም ቀን አሰቡ። ወደኋላ ሄደው አሰቡና የሳኦልና የልጆቹ ሬሳ በቤትሳሚስ ቅጥሮች ላይ ተሰቅሏል ሲባል ጀግኖች ሰዎች ተሰብስበው ሌሊቱን ሁሉ ሄደው አደሩና የሳኦልንና የልጆቹን ሬሳ አስለቅቀው አመጡ። መልካሞችን ቀኖች ማሰብ የከበረ ነገር ነው። በኋላ ላይ ዳዊት 2ኛ ሳሙኤል ላይ ሲያመሰግናቸው ታያላችሁ። እናንተ ለጌታችሁ መልካም አድርጋችኋል ብሎ ያመሰግናቸዋል። መልካም ነው ወገኖቼ። ዛሬ ወድቀው ዛሬ አጥፍተው ዛሬ የሆነ ትልቅ አመፅ ውስጥ ገብተው እንኳን ብታያቸው መልካሞችን ቀኖች ማሰብ መልካም ነው። አመሰገናቸው ዳዊት የኢያቢስ ሰዎችን በኋላ ላይ የሚያስመሰግን ነው። ሄደው አመጡና በክብር አሳረፉት። ታማኝነትን አሳዩ። ስለዚህ ከዚህ ምዕራፍ ላይ ታማኝነት በሰዎች ፍጹምነት ላይ የተመሰረተ አይደለም። እኛ የምናሳየው የኛ ሎያሊቲ ከኛ ማንነት ነው እንጂ የሚወጣው የሰዎች ታማኝነት ላይ አይደለም ዲፔንድ የሚያደርገው። ሌላው ሰዎች ዛሬ ቢወድቁ ዛሬ ቢስቱ ትናንትናን አስበን ግን የሚገባቸውን ክብር ልንሰጣቸው ይገባል። ዳዊትን አይተነዋል አይደለም? ኦል ደ ዌይ ሳኦልን እንዴት እያከበረው እንደመጣ ጌታዬ ንጉሥ ሆይ እያለው። ሳኦል ስቷል? አዎ ስቷል። በነገራችን ላይ ሳኦል የመጀመሪያውን 2 ዓመት ብቻ ነው በጌታ መንፈስ ከጌታ ጋር ሆኖ እስራኤልን የመራው። 38ቱን ዓመት በስጋ እየታገለ ዳዊትን እያሳደደ ነው የቆየው። 38ቱን ዓመት አጋንንት እያሰቃየው ነው የቆየው። 2 ዓመት ነው በጌታ መንፈስ ሆኖ የመራው። ግን እስከ መጨረሻው ድረስ ምን እያለ ነበረ ዳዊት የሚጠራው? ጌታዬ ንጉሥ ሆይ እያለ ነበረ የሚጠራው። ወዳጆቼ ትናንትና በእግዚአብሔር መንግስት ውስጥ ትልልቅ ስራ እየሰሩ ትናንትና በእግዚአብሔር ቤት ውስጥ ታላቅ አሻራ ያስቀመጡ ሰዎች ዛሬ እንደው በቃ ምን ልበላችሁ ምንም ነገር የማይወጣለት አይን ያወጣ ስህተት ቢሳሳቱ እንደ ሳኦል አይነት ነብሰ ገዳይ ቢሆኑ ትልቅ አመፅ ውስጥ ቢገቡ ማን ብለን ልንጠራቸውን የሚገባን እኛ? እኔ እንደው ይህንን ስናገር አንደበቴ ላይ በጣም እየከበደ ልንገራችሁ። በጣም ትልቅ ሰው ኢንተርቪው አድርጌ አቅርቤ በሰዓቱ ያ ሰው የተናገረው ነገር ስላልተመቻቸው ብቻ 60 ዓመት ያገለገለን ሰው ኮሜንት ላይ ገብተው አንተ ቅሌታም ሽማግሌ
ብለው የጻፉ ክርስቲያኖች አማኞች አጋጥመውኛል። ምክንያቱም ከዛ በኋላ ጥቅስ እየደረደሩ ሲጽፉ ማን እንደሆኑ ማወቅ አልተሳነኝም። 60 ዓመት በጌታ ቤት ውስጥ ያገለገለን ሰው በዚያ ሰዓት ያ ሰው የያዘው አቋም ስላልተስማማችሁ አንተ ቅሌታም ሽማግሌ ብሎ የመጥራት ሞራል ከየት እንዳመጣ የትኛውን መጽሐፍ እንደሆነ እያነበብን ያደግ ነው። ምን አይነት መንፈስ እንደሆነልን እግዚአብሔር ብቻ ነው የሚያውቅ። እኔ አላውቅም። እኔ እየደነገጥኩኝ እየፈራው እየተንቀጠቀጥኩኝ ነው እነዛን ኮሜንቶችን ማጠፋው። አንተ ቆረቆንዳ ሽማግሌ በዛን ሰዓት የተናገረው ኢቭን መጽሐፍ ቅዱሳዊ ወይንም ሃይማኖታዊም አይደለም፣ ኬዛቸው ፖለቲካዊ ነው። በፖለቲካ አቋም ነው ከዛ ሰው ጋር ያልተስማሙት። ነገር ግን ክርስቲያኖች ሆነ እውነት ነው፣ ያማል በጣም። እኔ ታመምኩኝ እነዛን ኮሜንቶች ሳይ። ምንድን ነው ጌታ ሆይ ነው ያልኩት። በቃ ምን አይነት እርግማን ነው? ከማን ነው የተማርነው? የትኛው መጽሐፍ ላይ ነው ያነበብነው? ከአንድም ስንት ጊዜ ነፍሱን ሊነጥቀው እንደዚህ ተናንቆ በእኔና በሞት መካከል አንድ እርምጃ ቀረ እያለ ዳዊት ጌታዬ ንጉሥ ሆይ እያለ እኮ ነው ወደ ፍልስጤም የተሰደደው። 2ኛ ሳሙኤል ምዕራፍ 1 ላይ ስንመጣማ ጉድ ነው የምናየው። እኔ ቀድሜ ስለማጠና ጉድ ነው የምናየው እኮ ምዕራፍ 1 ላይ ስንመጣ። የእስራኤል ክብር እኮ ነው የሚለው። እናንተ የእስራኤል ክብር አባቶቻችንን እውነት ካጠፉ በኋላ ከሳቱ በኋላ የቤተ ክርስቲያን ክብር ብለን እንጠራቸው ይሆን? የእስራኤል ክብር በተራሮች ላይ ተወግቶ ሞተ ብሎ እኮ ሙሾ አደረገለት፣ አለቀሰለት። እኛ ኬትን የተማርነው? ምን አይነት መጽሐፍ ነው ያነበብነው? ምን አይነት እንዴት አይነት መንፈስ ነው የሆነላችሁ አላቸው እኮ ጌታ ደቀ መዛሙርቱን። እሳት እናውርድ ኤልያስ እንዳደረገው እሳት እናውርድና ከሰማይ እሳት ወርዳ ትብላቸው ሲሉት እንዴት ያለት መንፈስ እንደሆነላችሁ አታውቁም አላቸው። አላወቃችሁ፣ አልገባችሁ፣ አልገባንም ወገኖች። ምን አይነት መንፈስ እንደሆነ አልገባን። በእውነት እዚህ ውስጥ ያላችሁ እናንተና እኔ ግን ይህንን ተጽዕኖ በምድራችን ላይ እንድናመጣ እግዚአብሔር ጸጋውን ያብዛልን። እኛም ደግሞ ይሄ ቃል እውነት ገብቶን ከሆነ የዳዊት ሕይወት እውነት ነክቶን ከሆነ የእግዚአብሔር መንፈስ በዚህ ውስጥ አልፎ አስተምሮን ከሆነ ይሄንን ኢንቴንሽናሊ ይሄንን አቋም ይዘን ሄደን በሚጻፉ ኮመንቶች ስር ይህንን ሀሳብ እያንጸባረቀን እስኪ በቃ የረከሰውን ባህር ከቤተ መቅደሱ የሚወጣው ውሃ እንደቀደሰ እኛ እዚህ ውስጥ ያለን 500 ምናምን ሰዎች ብዙ የረከሰ ነገር መቀደስ እንችላለን። ብዙ ሰው ላይ ተጽዕኖ መፍጠር እንችላለን። በእኛ ዙሪያ ብዙ ሰዎች አሉ፣ እኛን የሚሰሙ ብዙ ሰዎች አሉ። እርግማን ነው የምናመጣው በራሳችን ላይ ወገኖች። እግዚአብሔር እንኳን እኮ ይረሳ ዘንድ አመፀኛ አምላክ አይደለም። ዳዊትን እኮ ስቶ በሄደበት ሀገር ሳይጠይቀው በሄደበት ሀገር እንዴት ተከታትሎ ሄዶ እንደታደገው ጣልቃ እንደገባ። ኧረ እግዚአብሔር መሐሪ ነው። እኛ እናፍራለን። ነገ እግዚአብሔር ምሯቸው፣ ነገ እግዚአብሔር መልሷቸው፣ እኛ እናፍራለን። እግዚአብሔር ምሕረት ያደርገልን። እኔ በጣም ልብ የሚያዝንበት ነገር ስለሆነ ነው አባቶች ላይ አፋችንን ስናላቅቅ በብዙ ዋጋ ወንጌልን እኛ ለመስማታችን ምክንያት የሆኑ ሰዎች ላይ እናንተ እኔ በጸና ሰው በነገራችን ላይ በጣም ኢምፕረስድ መሆነው በጸና ሰው ሁሉ ጊዜ። አሁን ብትጠይቁኝ እኔ ኢዮብ መጽሐፍ ቅዱስ አጥኚዎች ምን ይላሉ? ኢዮብ ላይ የደረሰው መከራ ጊዜው ቢደመር እንደው አንድ ዓመት ቢሆን ነው። በአጠቃላይ እንደው ማክሲመም 1 ዓመት ቢሆን ነው የደረሰበት መከራ ጊዜው በአጠቃላይ ርዝመቱ ቢደመር ይላሉ። እና ከ9 ወር እስከ 1 ዓመት ድረስ ቢሆን ነው የሚሉ ሰዎች አሉ። ኖህ ደግሞ እንደ ኢዮብ አይነት መከራ አልደረሰበትም። ነገር ግን ከ100 ዓመት በላይ ያችን መርከብ እየቀጠቀጠ ጠዋትና ማታ አንተ እብድ እየተባለ፣ ምክንያቱም ውሃ ከላይ ወርዶ አያውቅም። ኖህ ዝናብ ይዘንባል ብሎ መርከብ ሲሰራ ማለት ውሃ ከሰማይ ወርዶ አያውቅም። ጉም ከመሬት እየወጣች ነበረ መሬቱን የምታጠጣው። እና ከዚህ በፊት ተፈጥሮ ማያውቅ ነገር ይሆናል እያለ ምን አይነት እብድ ሰው እየተባለ 100 ምናምን ዓመት እንደቆየ ያስቡት። እና እኔ ፐርሰናሊ ከኢዮብ ይልቅ በኖህ በጣም ኢምፕረስድ ሆናለሁ። ምክንያቱም በጊዜ ውስጥ ሰው በጣም ይፈተናል። በአጭር ጊዜ በጣም ብዙ ነገር መሸከም እንችል ይሆናል። ጊዜ በረዘመ ቁጥር ግን እየደከምን እንመጣለን። ከባድ ነገር ተሸክማችሁ ቆማችሁ ታውቃላችሁ? 20 ኪሎ 25 ኪሎ 30 ኪሎ 40 ኪሎ ነገር ብድግ ልታረጉ ትችላላችሁ። አጭር ደቂቃ ያንን ተሸክማችሁ መቆም ትችላላችሁ። የምትቆሙት እስኪ 1 ሰዓት ነው 2 ሰዓት ነው ተባሉ፣ 2 ኪሎ ይዞ መቆም ከባድ ነው።
ትንሹን ነገር ማለት ነው። ሰዓቱ ሲረዝም ትንሿ ነገር ትከብዳለች። እና በእግዚአብሔር ቤት ውስጥ 30 ዓመት መቆየት 40 ዓመት መቆየት ቀላል ነገር መስሎ ነው የሚታየን ወገኖች። 50 ዓመት መቆየት 60 ዓመት መቆየት በጌታ ፊት እያገለገሉ ከፊቱ ሳይታጡ 50 ዓመት መቆየት እንዴት ነው ቀላል ነገር መስሎ የሚታየን? እግዚአብሔር ምሕረት ያድርግልን። በጣም የውስጤ ሸክም ስለሆነ እዚህ ላይ በጣም ቆየሁባችሁ። ስለዚህ ትናንትና የነበረን ነገር አስበን ሰዎችን እናክብር። ከኛ ጋር ያለውን እግዚአብሔርን ተሸናፊ አድርገን እንዳናስተዋውቀው ጸጋ ይብዛልን። ከኔ ጋር ያለውን የኔን ኢየሱስን ተሸናፊ አድርጌ እንዳላስተዋውቀው። የኔን ኢየሱስ እኔን የሚያውቁ ሰዎች እንዴት ይሆን የሚያውቁት? የኔ ቤተሰቦች እንዴት ይሆን የሚያውቁት? ሰውን የሚቀይር የሰውን ህይወት የሚቀይር እንደሌላ ሰው የሚያደርግ አሸናፊ የሚያደርግ ለሰው እንዲተርፉ የሚያደርግ አድርገው ነው የሚያውቁት? ወይንስ ምንም የሰውን ህይወት እንደውም ባሰባት እዛ ከሄደች በኋላ የሚባል አድርገው ማን አድርገው ይሆን የሚያውቁት? እኔን የሚያውቁ ሰዎች የኔን ኢየሱስን ማን ብለው ይሆን የሚያውቁት? ኢት ዲፔንድስ። እንዴት አድርጌ ይሆን ያስተዋወቅኩት? በስራ ቦታዬ እንዴት አድርጌ ይሆን ያስተዋወቅኩት? እንዴት ይሆን ሪፕሬዘንት ያደረግኩት? ቤተሰቦቼ እንዴት ይሆን የሚያውቁት? አንቺ የሄድሽበት ቦታ እህቶችሽን ውሰጃቸው ይሉን ይሆን ቤተሰቦቻችን? ጌታ 180 ዲግሪ ነው ሽፍት ያደረገኝ እኔ ወደ ጌታ ስመጣና ህይወቴም የነበርኩበትም ህይወት ያው እንደምታውቁት እንዴ ትንሽ ዘወር ብላችሁ የምትሄዱበት ህይወት አይነት ሳይሆን ሁሉ ነገራችሁን ትውት አድርጋችሁ ሁሉ ነገራችሁን ልውጥ ካላደረጋችሁ የሚያዋጣ አይነት ህይወት አልነበረም እኔ የነበረኝ ህይወትና ስመጣ ሁሉን ነገር እርግፍ ስላደረግኩኝ 180 ዲግሪ ነው ላይፌን ሽፍት ያደረገውና እናቴ ቤቴ ስትመጣ በጣም መሰክራለሁ። በቃ ከቸርች ገብቼ ቁጭ አድርጌ ነው ማሳድራት። በቃ ማታ 7 ሰዓት 8 ሰዓት ይሆናል ቸርች የተማርኩትን ስነግራት እንደዚህ ነው ስላት እንደው መጨረሻ ላይ አንድ ቀን እንደው ምን አለችኝ? እኔ መለሽ አለችኝ፣ የሰው ሀገር ሰው ቤት መጥቶ አይተኛም፣ እንቅልፍ አልተኛም ምን እዚህ ቤት አለችኝ። እስከ 7 ሰዓት ድረስ ቁጭ ብዬ ሳወራላት ማለት ነው። እና በመጨረሻ ላይ ምን አለችኝ? እስኪ የምታወሪው ነገር ሁሉ ደስ ይላል አለችኝ። እኔን ተይኝ፣ ቀባሪ አታሳጭኝ። እህቶችሽና ወንድሞችሽን ግን አንቺ የምትሄጂበት ብትወስጃቸው ደስ ይለኛል። እንደውም እኔ ትራንስፖርት ከፍዬ ልካቸዋለሁ ከሐዋሳ አለች። እግዚአብሔር ይርዳን። በእውነት እንደዛ እንዳሉ እንዲኖሩ እኔንም ጌታ ይርዳኝ። አንቺ የምትሄጂበት ውሰጃቸው እንዳለች እንድትኖር እግዚአብሔር ይርዳን። ጸጋ ያብዛልን ሁላችንም። ጌታ ይመስገን።